አላህን የፈራ ሰው መውጫን ከችግር ማምለጫን አላህ ያደርግለታል፣ አላህ ይፈጥርለታል። ያላሰበው የሆነን ሲሳይ አላህ ስብሓነሁ ወተዓላ ይሰጠዋል። ወየርዙቅ ምን ሐይቱ ላ ያሕተሲብ ማለት እሱም የሚለፋበት የሆነ መንገድ አለ፣ ግን አላህ ባልጠበቀው መንገድ ባላሰበው መንገድ ሪዝቁን ይከፍትለታል። ምን ከሆነ አላህን የሚፈራ ከሆነ ወመን የተወከል ዐላ ላህ በአላህ የሚመካ ሰው ደግሞ እርሱ አላህ በቂው ነው ይላል አላህ ስብሓነሁ ወተዓላ። ሌላ አያስፈልገውም። አላህ ስብሓነሁ ወተዓላን የያዘ ሰው ሁሉን ይዟል። አላህ ያመለጠው ወይም አላህን ያልያዘ ሰው ደግሞ ምንም ነገር አልያዘም። ዓለምን ቢይዝ ምድር ላይ ያለን ነገር በሙሉ በእጁ ቢያደርግ። ለዚህ ነው በአሰር ምን ተገኝቷል? የብነ አደም እጥልብኒ ተጅድኒ፣ አንተ የአደም ልጅ ሆይ ፈልገኝ ታገኘኛለህ ይላል አላህ ስብሓነሁ ወተዓላ። መን ወጀደኒ ወጀደ ኩል ሸይ፣ እኔን ያገኘ ሁሉን ነገር አገኘ። ወመን ፈቀደኒ፣ እኔን ያጣ ፈቀደ ኩል ሸይ፣ ሁሉን ነገር አጣ ይላል አላህ ስብሓነሁ ወተዓላ። በአሰር ይህ ተገኝቷል። በዱንያም ሆነ በአኼራ መሳሊሐችን የሚጠቅመንን ነገር በሙሉ የሚሰበስቡ ሁለት ነገሮች በዚህ ቁርአን አያ ተጠቅሰዋል። ተቅዋና ተወኩል። ወመን የተቂላህ የጅዐል ለሁ መኽረጃ፣ ከችግሩ መውጫ አላህ ያደርግለታል። ወየርዝቁሁ ሚን ሐይቱ ላ ያሕተሲብ፣ መልካም ነገርን አላህ ይሰጠዋል። ወመን የተወከል ዐላ ላህ ፈሁወ ሐስቡህ፣ ሐስቡና አላሁ ወኒዕመል ወኪል። ምንኛ መመካት አማረ፣ ምንኛ ያምር፣ አላህ በቂያችን ነው። ይህችን ቃል ይላሉ ነቢዩላህ ኢብራሂም ዓለይሂ ሰላም እሳት ላይ እየተጣሉ ተናግረዋታል። ጅብሪል ዓለይሂ ሰላም መጣና ያ ኢብራሂም ምን ላድርስልህ ለአላህ አላቸው። አየር ላይ እኮ ነው ያሉት፣ ወደ እሳት እየተወረወሩ ነው። ምን አሉ እሳቸው? ምን ታደርስልኛለህ? እሱ ያቅ የለም ወይ እኔ ያለሁበትን ሁኔታ አሉ። ምኑን እልክሃለሁ ወደ እሱ አሉት። ያለሁበትን ሐል የሚያቅ ጌታ ነው አላህ ስብሓነሁ ወተዓላ። ሐስቢ አላሁ ወኒዕመል ወኪል አሉ። ቃለሃ ኢብራሂሙ ሒነ ኡልቅየ ፊ ናር አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ኢብራሂም ዓለይሂ ሰላም እሳት ላይ በሚጣልበት ጊዜ ብሎታል። ግን አላህ ነፃ ወጣቸው ከዛ መከራ። ነቢዩላህ ኢብራሂም ምን ይላሉ? በዱንያ ላይ እንደዛች እሳት ላይ የወደቅኩባት ቦታ ያክል ተስማሚ ቦታ ኖሬ አላቅም ይላሉ። ሱብሓነላህ። ያ ናሩ ኩኒ በርደን ወሰላመን ዐላ ኢብራሂም ተባለቻ። ከምትስማሚ ቀዝቀዝ ያልሽ ሰላማዊ ሁኚ ተባለች። ኢዛ አራደ ሸይአን አን የቁለ ለሁ ኩን ፈየኩን። የሚሳነው ጌታ የለም። የሚሳነው ጌታ አይደለም አላህ ስብሓነሁ ወተዓላ። እንደ ሰው ነው ሀሳብ የምናበዛው፣ እንደ ሰው ነው ካልኩሌሽን ውስጥ የምንገባው። አላህ ግን ከፈለገ አንድን ነገር ሁን ይለዋል፣ ይሆናል። ምንም ከልካይ የለው። ዑመር ብን ኸጣብ ረዲየላሁ ዐንሁ ባስተላለፉልን ሐዲስ ነቢያችን ዓለይሂ ሰላቱ ወሰላም ፊማ ረዋሁ ትርሚዚይ ምን ይላሉ? ለው አነኩም ኩንቱም ተወከሉነ ዐላ ላህ ሐቀ ተወኩሊሂ ለረዘቀኩም ከማ ቱርዘቁ ጠይሩ ተግዱ ኺማሰን ወተሩሑ ቢጣና ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። እናንተ እኮ በአላህ ላይ የእውነት የሆነን መመካት የምትመኩ ቢሆን ኖሮ ወፍን ሲሳዩዋን እንደሚሞላላት እንደሚረዝቃት እናንተንም ሲሳያችሁን ይሰጣችሁ ነበር። ወፍ ባዶ ሆዷን አሉ ነቢያችን ሰለላሁ ዐለይሂ ወሰለም፣ ባዶ ሆዷን ማልዳ ከጠዋት ትወጣለች፣ ከጎጆዋ ትወጣለች። ተግዱ ኺማሰን ርቧት ባዶ ሆዷን ትወጣለች። ወተሩሑ ቢጣና ማታ ስትመለስ ሆዷን ሞልታ ትመለሳለች አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ሐቀ ተወኩል እውነተኛ የሆነ መመካት ማለት ይሄ ነው። እቺ ወፍ ከጎጆዋ ስትበር እዚህ ቦታ ሄጄ አገኛለሁ አትልም። ሰበቧን ልታደርስ ብቻ ትበራለች። ሳዕይ አለ ማለት ነው። ልፋት ጥረት አለ ማለት ነው በሷ ውስጥ።
ዝም ብላ ጎጆዋ ውስጥ ተወኩል አድርጋ አልተቀመጠችም። በል ካነ ሁናከ ሰዕየን እንቅስቃሴ ነበር፣ ልፋት ድካም ነበር፣ መብረር ነበረባት። ስትበር ግን ተስፋ አድርጋ የምትወጣው አላህን ብቻ ነው። ግልጽ ነው። አላህ ስብሓነሁ ወተዓላ ደግሞ ሁለቱም ሸርጦች ስለተሟሉ ይረዝቃታል። ሰዕይ አለ፣ ለፍታለች፣ ጥራለች፣ በአላህ መመካት አለ። ሁለቱ ተገኝቷል። ወተሩሑ ቢጣና ወዷን ሞልታ ትመለሳለች። አንድ ሰው ይባላል ለንግድ ለመውጣት አንድ ትልቅ ሼኽ ጋር ይሄድና እንደው ዱዓ አድርጉልኝ ለንግድ ልንቀሳቀስ ነው ይላቸዋል። መርሐባ አላህ የተሳካ ያድርግልህ ብለው ዱዓ አድርገው ይሸኙታል። ትንሽ ቆይቶ እንግዲህ የድሮ ንግድ ምንድነው 1 ወር 2 ወር ይወስዳል አለ። በትንሽ ቀናት ውስጥ ተመለሰና ምን ነው አልሄድክም እንዴ አሉት። አይ እኔማ አንድ የሚገርም ነገር አየሁ አላቸው። እና ሐሳቤን ቀየርኩ አለ። በቃ መጣሁ ትቼው። ምን አየህ አሉት። አይኑ የጠፋ ክንፉ የረገፈ ያረጀ አሞራ ሌላ አሞራ መጥቶ ሲያበላው አየሁ አለ። ቁጭ ብሎ እሱ ሌላ አሞራ መጥቶ በማንቁርቱ ምግብ ጥሬ ሲያበላው ተመለከትኩ። ታዲያ አላህ እኮ ይህንን እንኳ በእንዲህ አይነት ሐል የሚረዝቅ በዚህ አይነት ሁኔታ ሲሳዩን ያለበት ቦታ ድረስ የሚያመጣ ጌታ እኔ ምን አለፋኝ ብዬ አለ ትቼው ተመለስኩ አላቸው። ምን አሉት ሼኽየው? ምነው አንተ አይኑ የጠፋው ክንፉ የረገፈው እንዲህ አይነት በሽተኛና ያረጀውን አሞራ ለመሆን ተመኘህ? ያ የሚቀልበውን ለምን አልሆንክም አሉት። ገብታችሁ አይደለ? የትኛው ነው የተሻለው? ያ ለፍቶ ጥሮ ይህኛውን የሚመግበው አይሻልህም ወይ? ለምን ይህኛውን ለመሆን አሰብክ አሉት። طيب ስለ ሪዝቅ ስናወራ ስለ ተወኩል ስናወራ ሁሌም መቼም በእኛ በሙስሊሞች ህይወት ውስጥ በጣም እየተቸገር ነው ያለ ጫፍ የረገጡ አስተሳሰቦች ናቸው። ጽንፍን ይዛለን። ስለ ተወኩል ስናወራ መንቀሳቀስ መልፋት ምን ያስፈልጋል? በአላህ ከተመካን ሁሉ ነገር ይሆናል ብለን እናስባለን። ስለ መስራት ስናወራ በስራችን ብቻ እንመካለን፣ በልፋታችን ብቻ እንመካለን፣ አላህን እንረሳለን። እስልምና የሚያስተምረን ግን እንድንለፋ ስንለፋ በልፋታችን ላይ ላንመካ በአላህ ላይ እንመካ። ስንመካ ሱና የሆነውን መልፋት የሚባለውን ነገር ሳንስት መሆን እንዳለበት ያስተምረናል። ተግባብተናል አይደል? ምን ጊዜም ኢስላም ሚዛናዊ የሆነ እይታ ነው ያለው። በሁሉም ነገር ሚዛናዊ ነው። የሰው ልጅ ደግሞ ሚዛኑን ሲስት ነው ዱንያውም ዲኑም የሚበላሸው። ሚዛን ከተሳተ ሚዛናዊነትን ከለቀቅን ብዙ ነገር ይበላሽብናል። ኢስላም ጀግንነትን ሲያበረታታ ዝም ብሎ ደግሞ ተሐውር ይባላል። ሄዶ ዝም ብሎ አደጋ ላይ መውደቅን ይከለክላል። ካልኩሌት ማድረግ ማሰብ ማስላት እንዳለብን ይነግረናል። ሐያእን ትህትናን ትሁትነትን ሲያበረታታ ጭምትነትን ደግሞ አይፈልግም። ሐሳብን መግለጽ አለመቻል ድረስ ራስን በጣም መቅበርን አይፈልግም። ግልጽ ነው አይደል? እንዲህ አይነት ሚዛናዊ የሆነ ዲን ነው በሁሉም ሐያታችን ማለት ነው። ተወኩልንም ስናይ ሳዕ ያስፈልገናል፣ መልፋት መጣር ያስፈልገናል። ወፏ እንደበረረችው መብረር ይጠበቅብናል። በዛው ልክ ደግሞ በአላህ Subhanahu Wa Ta'ala መመካት ይኖርብናል። ምክንያቱም የኛ ልፋት የኛ ጥንካሬ የኛ ዕውቀት አይደለም ውጤት የሚያመጣው። ውጤት ከማን ነው? ከአላህ Subhanahu Wa Ta'ala። ነብዩ አለይሂ ሰላቱ ወሰላም ያው ሁሉ ለፉና ጥረው ግረው መካ ሲገቡ ፈትህ ሲደረግ መካ ሲከፈት
الله من አላቸው إذا جاء نصر الله والفتح يا الله ድል በመጣ ጊዜ አላቸው ዑለማዎቹ ምን ይላሉ النصر نصري ያላቸው ነው አላህ ያንተ እንዳይመስልህ አንተ መሐመድ ይህ ነስር የኔ ነስር ነው አለ አላህ Subhanahu Wa Ta'ala እኔማ አንተን የነስሩ ማረጋገጫ መንገድ አድርጌን የተጠቀምኩ እንጂ ነስሩ የኔ ነው ያላቸው ነው አሉ ግልጽ ነው አለ ልፋት አለ ሰዕይ አለ ግን መጨረሻ ውጤት የማን ነው የአላህ Subhanahu Wa Ta'ala ነው እነዚህም በደንብ መለየት ያስፈልጋል ማለት ነው አቡ ሐቲም الرازي ምን ይላሉ ይህንን ሐዲስ አስመልክተው هذا الحديث أصل في التوكل توكل بمملكت مسرتاوي ጉዳይ ነው አሉ ይህ ሐዲስ የተወኩልን አስተሳሰብ ሚዛናዊ በሆነ መንገድ ሙሉ አድርጎ ያስቀመጠ ነው وإنه من أعظم الأسباب التي يستجلب بها الرزق رزق ከሚገኝባቸው መንገዶች ትልቁ መንገድ ነው ተወኩል على الله عز وجل እኛ ይመስለናል ብዙ ጊዜ እንደው በለፋ ነው በጣር ነው ብቻ የምናገኝ ይመስለናል والله በጣር ነውና በለፋ ነው ብቻ ብናስበው 9 ልጅ ያሳድግም አንድ ሰው በእኛ ልፋት አሳድገን ድረን ኩለን አይደል እንዴ الله يوفقنا ብዙ አባቶች አላችሁ ብዬ አይደል እንደዛ በእኛ ልፋት ነው እንዴ ያ ነገር የሆነው እነዚህ ሁሉ ልጆች ማሳደግ ይቻላል በእኛ ጥረት በእኛ ልፋት አላህ عز وجل ግን የሚከፍትልን ብዙ በር አለ ማለት ነው ሰዒድ ኢብኑ ጁበይር ምን ይላሉ ተወኩል የኢማን ሁሉ ሰብሳቢ ነው እውነተኛ ተወኩል ያለው ሰው እውነተኛ ኢማን አለው ተወኩልን ተሕቂቅ ማድረግ ማረጋገጥ ሰበብ ከማድረስ ጋር ግን የሚጋጭ አይደለም ይላል ሰበብ ማድረስ ከተወኩል ጋር አይጋጭም አላህ Subhanahu Wa Ta'ala ያዘዘው ጉዳይ ስለሆነ ማለት ነው ከስብ ማድረግ መስራት መጣር ولا تنس نصيبك من الدنيا ከዱንያ ያንተ የሆነን እጣ እንዳትረሳ እንዳትዘነጋ ይላል አላህ Subhanahu Wa Ta'ala ሰበብ ማድረስ የግድ ያስፈልጋል አንድ ሰው የነበረውን ክርክር ካሁን በፊት አጫዎቻችሁን አላቅም ወጣቶች ተሰብስበው ጓደኞች ይከራከራሉ ተወኩል ካለ አላህ ሁሉን ነገር ይሰጣል ይላሉ አይ ለተወኩልማ መልፋት መጣር ያስፈልጋል ብሎ ደግሞ ሌላኛው ይሞግታል አይ ምንም አያስፈልግም ብለው ሞገቱት መጨረሻ ላይ እስኪ እነሱ ያሉትን ቴስት ላድርገው አለ ለሞክርና እውነት ከሆነ እስኪ ቼክ አደርጋለሁ ብሎ አንዲት የመስጂድ ኮርነር ላይ ልክ እንደዚህ ውስጥ ገብቶ ቁጭ አላሉ ሪዝቄን አላህ ያመጣዋል ብሎ አንድ ቀን አለፈው ራበው በጣም ከዛ አንድ ሀብታም ሰደቃ ሊያበላ መስጂድ ምግብ ይዞ ይመጣል እዛ መስጂድ ያሉ መሳኪኖችን አበላና የተረፈውን ጠቅልሎ ለነርሱ ማከፋፍሎ እቃውን አነሳስቶ ሄደ ያ ሰውዬ ምግቡንም ያሸታል ድምጻቸውንም ይሰማል ዝም አለ አልተናገረም ምክንያቱም አላህ ያመጣዋል ሁለተኛ ቀን አሁንም በሚቀጥለው ቀን በጣም ረሃቡ ጨመረ ሰውየው መጣ አከፋፈለው ይህ ሰውዬው አሁንም ጸጥ ብሏል በሶስተኛው ቀን 3 ቀን ሆኖታል በጣም እርቦታል ሰውየው በሶስተኛው ቀን ሰውየው ሲመጣ ምስኪኖች በሙሉ የሉም የት ሄደው ነው ሲል ሌላ መስጂድ ላይ ሰደቃ አለና ወደዛ ሄደው ነው ይባላል ወደዛ ከሄዱማ እንግዳው ጠቅልለን ምግቡን እዛው ይዘን እንሂድና እዛው እናብላቸው ብሎ ልክ ማንሳት ሲጀምር አለ ሰውየው ከውስጡ ነው እንዴ ሰው አለ እንዴ ተባለና
ሄደው ቼክ ሲያደርጉ ሰው ተቀምጧል። ምግብ ትፈልጋለህ? አዎ እፈልጋለሁ። አመጡለትና በቃ ከላይ መብላት ጀመረ። 3 ቀን ርቦታል። ልክ የተወሰነ በልቶ እንደጨረሰ ቁልቱ ለሁም ብያቸዋለሁ እኮ አለ። ምንድነው ብያቸው? እኔ ነግራቸዋለሁ ይላል። ምን ብለህ ምንድነው? ለማን ነው ይሄንን ያልከው ይሉታል። እኔ ጓደኞቼን እኮ ነግራቸዋለሁ። ቢያንስ ሰበብ ለማድረስ ማለት እንኳን ያስፈልጋል። ሚኒመም አንድ ሰው ቢያንስ ሌል ይገባል። ያችን ባልል ኖሮ ይችን ምግብ አላገኛትም፣ በረሃብ ሞት ነበር ማለት ነው። طيب ሳዕይ ያስፈልጋል፣ ሰበብ ማድረስ ያስፈልጋል። ሁሉ ነገር ትቶ ሰበብ ሳይደረስ አይሆንም። ነብዩ ሰለላሁ ዐለይሂ ወሰለም أشرف الخلق عليه أفضل الصلاة وأزكى التسليم كفترات ሁሉ የላቁ የነቢያት ቁንጮ የሆኑት ነብዩ ሰለላሁ ዐለይሂ ወሰለም ሂጅራ ያደረጉበትን መንገድ እስኪያስቡት ወንድሞች፣ ተወኩል አድርገዋል በአላህ ላይ። ግን ደግሞ የሰው ልጅ ሊያስብ የሚችለውን የመጨረሻ ፕላን ግን አድርገዋል፣ እቅድ አውጥተዋል። ምንድነው ያደረጉት? ወደ መዲና መሄዳቸውን ትተው ወደ የመን አቅጣጫ ነው የሄዱት። መጀመሪያ ወደ የመን አቅጣጫ ሄደው ዋሻ ውስጥ ገቡ። ተከታትለዋቸው እንዳይመጡ ኮቴያቸውን ፍየልና በግ እየነዳ የሚያጠፋ ሰው አዘጋጅተዋል። የፍየልና የበግ መንጋው ሲሄድበት የእሳቸውና የአቡበክር ስዲቅ ረዲየላሁ ዐንሁ ኮቴ እንዲጠፋ ማለት ነው። አያችሁ ፕላኒንጋቸው፣ እቅድ እኮ ነው። በቃ ስትራቴጂያቸው አቅጣጫ አስቀይረዋል፣ አሻራቸውን አጥፍተዋል። ይህ ሁሉ ከሆነ በኋላ ያላቸውን እንደ ሰው ማድረግ ያለባቸውን ጥንቃቄ ጥረት ካደረጉ በኋላ ደረሱባቸው አልደረሱባቸውም? ደረሱባቸው እኮ። ለው ነظረ አሐዱና ኢላ ኒዓሊህ ብለዋል አቡበክር ስዲቅ ረዲየላሁ ዐንሁ። ከነዚህ ሰዎች ውስጥ አንዱ ወደ ታች ወደ ጫማው ቢመለከት እኮ ያየናል አሉ። ከስራቸው እኮ ነው ያሉት። አቡበክር ሲዲቅና ረሱል ሰለላሁ ዐለይሂ ወሰለም ከስር አሉ። ሙሽሪኮቹ ደርሰውባቸዋል። ይሄኔ ተወኩል መጣ። ማ ظنك باثنان الله ثالثهما አሉ ነቢያችን ሰለላሁ ዐለይሂ ወሰለም። አላህ ሶስተኛቸው የሆኑ ሁለት ሰዎች ምን ይሆናሉ ብለህ ትሰጋለህ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። አያሽ ተወኩል በቃ የመጨረሻ ጣራ ማለት ነው። ተወኩል በቃ ሰበብ ማድረሱ እስከ መጨረሻ ተጠቅመዋል ነብዩ ሰለላሁ ዐለይሂ ወሰለም። ተወኩልም ደግሞ እስከ መጨረሻ ድረስ ነበር አለይሂ ሰላቱ ወሰላም። በሌላ ጊዜ ሰይፋቸውን ሰቅለው በተኙበት አንድ ሙሽሪክ መጣና ሰይፉን አንስቶ እዛው በተኙበት መን የምነዑከ ሚኒ ማን ነው ከኔ የሚከለክልህ ብሏቸዋል። ሰይፉን ይዞ ነቢዩ ሰለላሁ ዐለይሂ ወሰለም እዛው ሆነው ኧረ እባክህ ዘንልኝ፣ እንደው አንተ ካላዘንክልኝ ዋጋ የለኝም አሉ። እንዴ ላ አበደን ወላሂ መን የምነዑከ ሚኒ ሲላቸው አላህ አሉት። አላሁ አክበር አላህ። ይሄኔ እጁ እዛው ተንቀጠቀጠና ሰይፉ ወደቀ። ተወኩል የመጨረሻ የተወኩል ጫፍ ነቢዩ ሰለላሁ ዐለይሂ ወሰለም ህይወት ውስጥ እናያለን። ሂጅራ በሚወጡበት ጊዜ እቦታቸው ላይ ያስተኙት ማንን ነው? አሊ ብን አቢ ጣሊብ ረዲየላሁ ዐንሁ። ሰው ተኝቷል ብለው እነሱ እንግዲህ ከየጎሳው ከአረብ ጎሳዎች በሙሉ የተውጣጡ ማፊያዎች ማለት ነው ሊገሉ ደሙን በአረብ ጎሳ ላይ በሙሉ እንበትነውና ማንንም ቁረይሾች ማንንም እንዳይጠይቁ በኒ ሃሽሞች ማንንም እንዳይጠይቁ እናደርጋለን ብለው ይህንን ሸይጣናዊ እቅድ አውጥተው ነቢዩን ሰለላሁ ዐለይሂ ወሰለም ለመግደል በሚመጡበት ጊዜ ነቢዩ ሰለላሁ ዐለይሂ ወሰለም ግን አስፈላጊውን ጥንቃቄ በሙሉ አድርገው ነበር። አልይን ቦታቸው አስተኝተው እሳቸው አልፈው ወጡ። ላ ቱድሪኩሁ ልአብሳር ወሁወ ዩድሪኩ ልአብሳር። አላህ ዐዘ ወጀል እንዲህ ነው እንግዲህ ባህሪው።
እሱን ይሄ አያ ለአላህ ነው እሳቸው ምንድነው ያሉት በተኑ አፈር እንቅልፍ ጣላቸው በሰዎቹ መካከል አልፎ ሄዱ በኋላ ላይ ሲነቁ ሄደው ሲገልጡ አልይ ነው መጀመሪያው የረሱል ሰለላሁ ዐለይሂ ወሰለም እቅድ አሸነፈ ማለት ነው ተወኩል على الله ነበራቸው አላህ عز وجل ጣልቃ ገብቶ ደግሞ እነኚህን ሰዎች አስተኛቸው ግልጽ ነው አይደል እሳቸው እንደ ሰበብ ማድረስ ያለባቸውን ያደርሳሉ አላህ Subhanahu Wa Ta'ala ይመካሉ መጨረሻ በድል ይጠናቀቃል ማለት ነው فلذلك ሰበብን ማድረስ ከተወኩል ጋር የሚጋጭ ሳይሆን አብሮ የሚያያዝ ነገር ነው አላህ Subhanahu Wa Ta'ala ጂሃድ ላይ በሚሆኑበት ጊዜ እንኳን ያ አዩሃ الذين آمنوا خذوا حذركم ጥንቃቄያችሁን ያዙ ይላል አላህ Subhanahu Wa Ta'ala ሰሃቦቹን አማኞቹን ሳሊሖቹን ጥንቃቄያችሁን ያዙ መጠንቀቅ አስፈላጊውን የሆነ እንደ ሰው መሟላት ያለበትን ነገር ማሟላት አላህ ያዘናል ሳህል የሚባሉ ዓሊም ምን ይላሉ መንቀሳቀስን ወይም ሰበብ ማድረስን የሚያወግዝ ሰው ወይም አያስፈልግም የሚል ሰው አሉ የነብዩን ሰለላሁ ዐለይሂ ወሰለም ሱና ጥሷል ሱናው ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩን ሰበብ ማድረስን ነው አይ ተወኩል ምን ያደርጋል ዋናው ነገር ስራ ነው ሰበብ ነው እንጂ ያለ ደግሞ فقد طعن في الإيمان ኢማኑን ወይም ኢማንን አያስፈልግም እንደማለት ነው ይላል ሁለቱ በእጅጉ ያስፈልጋል